ተረት ተረት ልጆች ዛሬም እንደተለመደው የምትወዱትን ጣፋጭ ተረት ይዘንላችሁ መጥተናል። እንደምትወዱት ምንም ጥርጥር የለንም። አብራችሁን ቆዩ እሺ። ውርዬ ውሸታሟ። በአንድ ቤት ውስጥ የሚኖሩ በጣም ደስ የሚሉ የቤት እንስሳቶች ነበሩ። በቤቱ ውስጥ ድመት፣ ውሻ፣ በግና ፈረስ ይኖራሉ። እነዚህም የቤት እንስሳት የሚንከባከበው መስፍን የተባለ እንስሳትን ማርባት በጣም የሚወድ ሰው ነበረ። መስፍን እንስሳቱን የዕለት ምግባቸውን እየሰጣቸውና ንጽህናቸውን እየጠበቀ በደንብ ይንከባከባቸው ነበር። ከዕለታት አንድ ቀን መስፍን ከስራ ሲመጣ እርቦት ስለነበር ዳቦ በወተት በልቶ ለመተኛት ያስቀመጠውን ወተት ሲመለከት የለም፣ ተጠጥቷል። እስከ ዛሬ ድረስ ቤት ውስጥ ያስቀመጠው ነገር ተነክቶበት ስለማያውቅ መስፍን ተናደደ። ወደ እንስሳቱም ሄዶ ማነው ያስቀመጥኩትን ወተት የጠጣው ሲል ጠየቃቸው። እንስሳቱ ደነገጡ። ወደ ኋላ እየሸሹ ተራ በተራ እኔ አይደለሁም ማለት ጀመሩ። መስፍን ንዴቱ ጨመረና እንግዲያው እራት የሚባል ነገር እንዳታስቧት ብሎ ጮኸባቸው። ወተቱን የጠጣችው ውርዬ ድርሻዋን ስላገኘች ምንም አልመሰላትም። እንስሳቱ ግን እሷ መጠጣቷን አያውቁም ነበረ። መስፍን ውርዬን በጣም ይወዳት ስለነበር በምልክት ጠራትና አቅፏት ይዟት ገብቶ ምግብ አብረው መብላት ጀመሩ። ከበሉ በኋላ ማን ወተቱን እንደጠጣ እንድትነግረው ጠየቃት። ውርዬም ወተቱን የጠጣው ውሻ ቦቢ ነው አለችው። መስፍን በጣም ተናዶ ወጣና ቦቢን አስሮ ገረፈው። ቦቢ ነው የጠጣው ብላ ለመስፍን የነገረችው ውርዬ መሆኗን እንስሳቱ አላወቁም ነበረ። ታማኝነትን በመስፍን ያገኘችው ውርዬ በሌላም ቀን አይታ ማለፍ የማትችለውን ወተት ጠጣችና ጠበቀችው። መስፍን ለሁለተኛ ጊዜ ይሄ ሲሆን ንዴቱ በጣም ጨመረና ገመድ በወፍራሙ ገምዶ ቦቢን ሊገርፈው ተነስቶ ሄደ። ይሄኔ ውርዬ ሁለቴማ አይገረፍም ብላ ሮጣ ሄዳ ቦቢ አይደለም ፈረስ ነው የጠጣው ብላ ፈረስን አስገረፈችው። ውርዬ ቤት ውስጥ ያገኘችውን መብላት ከፈለገች ትበላለች፣ መጠጣት ከፈለገችም እንደፈለገች ትጠጣና ታስገርፋቸው ቀጠለች። መሃላቸው ያለችዋም የዋህ በግም አልቀረላትም፣ ተገረፈች። በየተራ መግረፉን ቆም ብሎ ያሰበው መስፍንም ሁሌ ሲገርፋቸው እኔ አልጠጣውም እኔ አልበላውም ስለሚሉትና ምግብም እየከለከላቸው በመሆኑ ተሰምቶት ትክክለኛውን ሌባ ለመለየት አንድ ወጥመድ አዘጋጀ። መስፍን ከቤት ከመውጣቱ በፊት ምግብ የሚሰጣቸው ክፍል ውስጥ ሁሉም የሚወዱትን ምግብ ስለሚያውቅ አዘገጃጀና ሁሉም ገብቶ እንዲያዩ ካደረገ በኋላ በእያንዳንዱ ምግብ ላይ ወጥመዱን አዘጋጅቶ ዱቄት በመነስነስ ወጥመዱን ሸፈነውና ወጥቶ ሄደ። መስረቅ የለመደችው ውሸታሟ ውርዬ ተደብቃቸው ገብታ ለመብላት መቆነጥነት ጀመረች። ሳያያት ለመግባትም ልትደብቃቸው ተንቀሳቀሰች። ውሻም ሆዱን አላስቻለውምና ዞር ብሎ መገረፋችን ለማይቀረው ለምን በልተን አንገረፍም ሲል ጠየቃቸው። በግም ውሻ ሆይ በልቶ መገረፍ ቀላል ነገር ነው፣ ነገር ግን አለመብላት ያለህን እምነት ነው የሚያሳየው። ስለዚህ ለአባታችን መታመን አለብን ሲል መለሰለት። ፈረስም ዞር ብሎ አየና ውርዬ ወዴት ሄደች? የማትበላውም የማትገረፈውም እሷ ናት፣ ግን አትታይም አለ። ውሻም ቁርስ ስላልተሰጣት ከጎረቤት ልትለቃቅም ይሆናል ሄደችው። ግን ቆይ አራታችንም ካልሰረቅን ማን ነው የሚሰርቀው ብሎ ውሻ ጥያቄውን ሲያነሳ ተደብቃ ምግቡ ያለበት ክፍል የገባችው ውርዬ ወጥመዱ ይዟት ጩኸቷን ለቀቀችው። ይሄኔ ወሬያቸውን አቋርጠው ወደ ክፍሉ ሲሮጡ ደረሱና ውርዬን ሲያዩት ወተቱን እንደቀመሰች ወጥመዱ ይዟታል። እንዲያስለቅቋት ተለምናቸው ጀመር። ግን ሁሉም እኛም ሌላ ወጥመድ እንዳይዘን ብለው ትተዋት ከክፍሉ ወጡ። መስፍን ከስራው ሲመለስ ውርዬ በወጥመዱ ተይዛ ተመለከተና በንዴት ጨምቆ ይዟት ገርፎ ሊወረውራት ይዟት ወጣ። ሌሎቹ እንስሳቶች ቀርበው እባክህን ተዋት፣ ቀን ሙሉ ስትሸውላ ደክማለች አሉት። መስፍን ግን በንዴት እስከ ዛሬ በውሸት እናንተን አስገርፋኛለች፣ ስለዚህ አልለቃትም
አላቸው። እነርሱም በየተራ እባክህን ምሕረት አድርግላት ዳግም እንዳታደርግም ብለው ተማጸኑት። መስፍንም በጣም አምኛት ነበረ እኮ ሲል ቀበል አድርገው አዎ ግን እምነትህን በልታለች ዳግም ግን አትዋሽም አሉት። መስፍን በንዴት እናንተ ይህን በምን አወቃችሁ ሲል ጠየቃቸው። እነርሱም ቀኑን ሙሉ ለሰራችሁ በደል ስትጸጸት ነው ያለችው አሉት። መስፍን እንስሳቱ ለውርዬ ያደረጉትን ይቅርታ ተመልክቶ ተደነቀና ውርዬን መቅጣቱን ተወ። ከዚያ ጊዜ በኋላ ውርዬ ለመስፍን ታምና መኖር ጀመረች። ስለዚህ ልጆች እኛም ከውሸት ተቆጥበን ሰው ከሰጠን እምነት ሳናጎድል ልንኖር ይገባል። መታመን ጥቅሙ ለራሳችን እንጂ ለሌላ አይደለምና። ልጆች ለዛሬ ያዝንላችሁን ጣፋጭ ተረት በዚህ ጨረስን። በቀጣይም የምትወዱትን ተረት ይዘንላችሁ እንመጣለን። እስከዚያው ቻው። ተረት ውሸታሙ እረኛ። ከዕለታት አንድ ቀን አረንጓዴ ሸለቆ በሚባል ውብ መንደር ውስጥ በየነ የሚባል አንድ ፈጣንና ንቁ እረኛ ይኖር ነበር። በየነ በየቀኑ የገበሬዎቹን በጎች እየሰበሰበ ወደ ተራራው ይነዳል፣ ይጓዛል። በጎቹ ሜህ ሜህ እያሉ ሳር ሲግጡ፣ በየነ ግን ከዛፍ ስር ቁጭ ብሎ ወፎችን መቁጠር ይሰለቸዋል። አንድ ቀን በየነ በብቸኝነት ተቀምጦ ሳለ ገበሬዎቹን ለመቀለድ አሰበና ድንጋይ ላይ ወጥቶ በሃይ ተኩላ ተኩላ ድረሱልኝ ተኩላ መጣ እያለ መጮህ ጀመረ። በመንደሩ አቅራቢያ የነበሩት ገበሬዎች የጩኸቱን ድምፅ ሲሰሙ ደነገጡና የልጁ በጎች ተበሉ ብለው የያዙትን አካፋና ዶማ ጥለው እየተሯሯጡ ወደ ተራራው ደረሱ። ሲደርሱ ግን ምንም ተኩላ የለም። በየነ በሳቅ እየተንከባለለ ሸወድኳችሁ ሸወድኳችሁ እንዴት እንደሮጣችሁ ብታዩ እያለ ይሳለቅባቸው ጀመር። ገበሬዎቹ በጣም ተናደው ወደ ስራቸው ተመለሱ። ከጥቂት ቀናት በኋላ በየነ ለሁለተኛ ጊዜ ተኩላው መጣ፣ በእውነት ተኩላው መጣ ብሎ ጮኸ። ገበሬዎቹ ምናልባት ዛሬ እውነት ሊሆን ይችላል ብለው በድጋሚ በረው ደረሱ። አሁንም በየነ እየሳቀ ጠበቃቸው። በዚህ ጊዜ የመንደሩ ሽማግሌዎች በየነ ሆይ በውሸት አትቀልድ፣ አንድ ቀን እውነቱን ስትናገር የሚሰማ ታጣለህ ብለው መክረውት ሄዱ። አንድ ቀን ግን ፀሐይ ልትጠልቅ አካባቢ በየነ በጎቹን ሊሰበስብ ሲል ድንገት ከጥቅጥቅ ጫካ ውስጥ አንድ ግዙፍና ዓይኑ የሚያበራ ተኩላ ወጣ። ተኩላው በጎቹን እያሳደደ ይይዛቸው ጀመር። በየነ በጣም ደነገጠ። በፍርሃት እየተንቀጠቀጠ ወደ መንደሩ ኧረ ድረሱልኝ፣ ኧረ ድረሱልኝ፣ ዛሬስ በእውነት የምሬን ነው፣ ተኩላው መጣ፣ በጎቼን እየበላቸው ነው፣ እባካችሁ እርዱኝ፣ ኧረ ድረሱልኝ እያለ ጮኸ። በኃይል ጮኸ። ጩኸቱን ግን የሚሰማ ጠፋ። ገበሬዎቹ ጩኸቱን ሰምተው ነገር ግን እርስ በርሳቸው ተያይተው ተውት፣ ዛሬ ሊሸውደን ነው፣ ዝም ብሎ ይጩህ ብለው ስራቸውን ቀጠሉ። በየነ ማንም እንደማይመጣ ሲረዳ እየሮጠ ገበሬዎቹ ወዳሉበት ቦታ በመሄድ እያለቀሰ እውነቱን አስረዳቸው። ገበሬዎቹ የበየነን እውነተኛ ለቅሶ አይተው በፍጥነት ወደ ሜዳው ሮጡ። ሲደርሱ ተኩላው አንዷን በግ ይዞ ሊሄድ ሲል አባረሩት። በየነ በውሸት ምክንያት አንዲት በግ በመበላቷ በጣም አዘነ። ለገበሬዎቹም ውሸት ትልቅ ዋጋ እንደሚያስከፍል ተማርኩኝ። ከዛሬ ጀምሮ ምላሴ እውነትን እንጂ ውሸትን አታውቅም ብሎ ተጸጸተ። ከዚያ ቀን ጀምሮ በየነ ታማኝ እረኛና እውነት ብቻ የሚያወራ ብርቱ ታጋይ ሆነ። ልጆች ተረቴን መልሱ፣ አፌን በዳቦ አብሱ።